ሳይኮሎጂ እንዲህ ይላል። በምሽት ተኝተን መተኛት አለመቻል ማለት በአንድ ሰው ህልም ውስጥ ነቅተናል ማለት ነው። ሳይኮሎጂ በህልም ውስጥ ሲበሩ ፈጠራን ለመግለጽና ከተለመደው ህይወታችን ለመውጣት ፍላጎት እንዳለን ይናገራል። አንድ ሰው ሲናፍቀን 80% በህልም የመታየት ዕድል ይኖረዋል። ህልም ከንቃተ ህሊና የበለጠ ክብደትና ትርጉም አለው። ምክንያቱም 80% ህልሞች ሚስጥራዊ መልእክቶችን ይይዛሉ። ህልም የመጥፎ ትውስታን የጎንዮሽ ጉዳቶችን ለመቀነስ ይረዳል። የመኝታ ክፍል ቀዝቃዛ ከሆነ ህልም የከፋ ይሆናል። ስለ አንድ ሰው ያለማቋረጥ ማለም በእውነቱ ብዙ እንደናፈቀን ሊያመለክት ይችላል። ህልም እያለምን ማንበብ ወይም ሰዓት መናገር አንችልም። ሳይኮሎጂ እንደሚያሳየው በሆድ መተኛት ያልተለመዱ ወሲባዊና አስፈሪ ህልሞችን ሊያመጣ ይችላል። በህልም የምናሳልፈው ጊዜ የሚያሰቃዩ ገጠመኞችን እንድናሸንፍ ይረዳናል። ጥናቶች እንደሚያሳዩት ከብዙ ትራስ ጋር የሚተኙ ሰዎች ብዙውን ጊዜ ብቸኞችና ድብርታም ናቸው። ከምንወደው ሰው አጠገብ መተኛት የመንፈስ ጭንቀትን ከመቀነሱም በላይ ረጅም ዕድሜ ለመኖር ይረዳል። በህልም ውስጥ በመጨነቅና በፍራቻ ውስጥ መንቃት አንጎል እየሞትን እንደሆነ ሲያስብ የሚከሰት ነው። ዝቅተኛ ጭንቀት ካለን እና በእውነተኛ ህይወታችን ውስጥ እርካታ ከተሰማን አስደሳች ህልሞችን የማየት ዕድላችን ሰፊ ነው። በአብዛኛው የምናልመው በስዕሎች ሲሆን አብዛኞቹ ህልሞች በትንሽ ድምፅ ወይም እንቅስቃሴ በዋነኝነት የሚታዩ ናቸው። ብዙውን ጊዜ ሊነጋጋ ሲል ረጃጅም ህልሞች ይከሰታሉ። 20% የሚሆኑ ሰዎች ሙሉ በሙሉ በጥቁርና በነጭ ያልማሉ። በህልም ውስጥ ቆሻሻ ውሃ ካየን ሰውነት የጤና ችግር ሊኖርበት እንደሚችል ይታመናል። ሕፃናት እስከ 3 ዓመታቸው እስኪደርሱ ድረስ ስለራሳቸው ህልም አይኖራቸውም። በህልም ውስጥ በአንድ ጊዜ ማኩረፍና ማለም አንችልም። እባብ በህልም ውስጥ ማየት በሕይወታችን ውስጥ መታከም ወይም መወገድ ያለበትን መርዛማ ሰውን ያመለክታል። ህልም ካለቀ ከ5 ደቂቃ በኋላ 50% የሚሆነውን ቀድሞውኑ ረስተናል። ማየት የተሳናቸው ሰዎችም ህልም ያልማሉ። አንድን ሰው በህልም ውስጥ ካየን ያ ሰው ከመተኛቱ በፊት ስለኛ አስቦ ነበር ማለት ነው። ምንም ያህል ጥረት ብናደርግም ህልም እንዴት እንደጀመረ ፈጽሞ ማስታወስ አንችልም። እርጉዝ ሴቶች ከሌሎች ሰዎች ይልቅ ህልም ያስታውሳሉ። ይህ የሚሆነው በአብዛኛው በእርግዝና ወቅት በሚከሰት በከፍተኛ የሆርሞን ለውጦች ምክንያት ነው። በህልም ውስጥ መሸሽ የሆነ ነገር መፍራታችንን፣ አለመውደድንና ማምለጥን ሊያመለክት ይችላል። አንዳንድ ጊዜ በህልማችን ውስጥ ከእውነተኛው ዓለም ጋር የተገናኘ ድምፅ እንሰማለን፣ እናም በህልማችን ውስጥ እናስገባዋለን። በአማካኝ አንድ ሰው በአንድ ምሽት ውስጥ ወደ 4 ገደማ ህልሞችን ያያል። ይህም በዓመት እስከ 1460 ህልሞችን ያልማል ማለት ነው። በህልም ውስጥ ከአንድ ሰው ጋር የግብረ ሥጋ ግንኙነት ከፈጸምን የጾታ ፍላጎት ብቻ ሳይሆን ሰውየውን እናፈቅራለን ማለት ነው። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ ያመሰገንኩኝ። በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።
በቸር ሰንብቱልኝ።